እናንተ ዱባይ ላይ ሰሞኑን ምንድነው የተፈጠረውን ነገር የምታውቁ ካላችሁ ሹክ በሉን፣ ያላወቃችሁ ደግሞ እኔ የማውቀውን ሹክ ልበላችሁ። በመጀመሪያ ተመልከቱ እንዴት እንደሚያምር ባንዲራው ማለት ነው። በነገራችን ላይ እኔ ዱባይን በጣም ነው የምወዳት፣ ሁለተኛ ሀገሬ ወላይ ከምላችሁ በላይ እና ዱባይያ አላህ ሰላምሽን ብዝት ያድርግልሽ፣ ኢራንንም ከላይሽ ላይ ያንሳልሽ። ሌላ ምንም አልልሽም። እንግዲህ ውድ ቤተሰቦች ሰሞኑን ዱባይ ላይ የተፈጠረውን ነገር እርግጠኛ ነኝ ብዙዎቻችሁ ታውቃላችሁ። በተለይ ደግሞ ልክ እንደኔ መዳም ቤት ውስጥ የምትሰሩቶች መቼም ከኛ የሚያመልጥ ነገር የለምና እያንዳንዷን አዳዲስ ነገር እኛ የማናውቀው ነገር የለም። ስለዚህ የምታውቁትን ያያችሁትን የሰማችሁትን ወይም ደግሞ መዳማችሁ ስታደርግ ያያችሁትን ነገር አው የኔ መዳም እንዲህ አድርጋለች ሸቃሊት ነሽ ነው ብላችሁ ኮሜንት ላይ አስፍሩልኝ። ያላወቃችሁ ደግሞ ምን ተፈጠረ ሸቃሊት በሉ። የተፈጠረውን ነገር እኔ እህታችሁ ዝርዝር አድርጌ ልነግራችሁ መጥቻለሁ ማለት ነው። እንዳልኳችሁ ነው ዱባይን በጣም ነው የምወዳ። በመጀመሪያ ልንገራችሁ ሀገሬ ልጆች፣ እኔ ከአረብ ሀገራት ግርም የሚለኝን ነገር ወላይ ከምሬ ነው የምላችሁ። ምኑ ገረመች ካላችሁኝ አይታችሁት ከሆነ ከወቅቱ ጋር ነው የሚራመዱት የሀገሬ ልጆች፣ ከወቅቱ ጋር ማለት ነው። ይሄን ሁላችሁ የቻልኩት ይሄ ይታያችኋል አይደለ? ያው ዘንድሮ መዳሜ እንደታመመችብኝ ነግሬያችኋለሁ። መኪና ማሽከርከር ከቤት መውጣት አትችልም እና በዚያ ምክንያት እንግዲህ ሸቃሊት ኃላፊነቷ ጨምሯል ማለት ነው። ያኔ ኃላፊነት ጨምሮባታል ማለት ነው የሀገሬ ልጆች። እናማ ሰሞኑን ዱባይ ላይ አዲስ ነገር ስላለ ከዚህ ቤት ያው ገንዘብ ካለ በሰማይ መንገድ አለ አይደለም የሚባለው። የሆነ ነገር ተገዝቶ የሆነ ፕሮግራም ከተጠቀሙበት በኋላ ድጋሚ ያንን ነገር አያደርጉበትም። ለምሳሌ ምን ልበላችሁ፣ የሆነ በዓል ልበል፣ የራሳችሁ ባህላዊ በዓል ኑሮ ለዚያ በዓል ተብሎ አንድ እቃ ከተገዛ የዚያን ቀን ከተጠቀሙበት ያን በዓል በአመቱ የሚከበር እንኳ ቢሆን ያንን ነገር አይጠቀሙበትም። ልብስም ሆነ እቃ ማለት ነው። በእርግጥ እንደዚህ ያለ አልነበራትም። እዩትላችሁ ይሄን ግዢ ተብዬ ከትናንት ወዲያ ማለት ነው ሱቅ እጄ ነበር የሀገሬ ልጆችና የታዘብኩትን ነገር ልንገራችሁ። እኔ ሁሌም ቢሆን ግርም ነው የሚለኝ። ለምን ብትሉ መንግስቱም ነጋዴውም ካምፓኒውም ከወቅቱ ጋር ነው የሚራመዱት የሀገሬ ልጆች፣ አረብ ሀገራት ማለት ነው። ለምሳሌ ካላችሁ አይታችሁ ከሆነ ረመዳን ሲገባ በየሱቁ ስትሄዱ በቃ ከልብስም ከእቃም ጀምሮ ረመዳን የሚሸት ነገር ነው የምታገኙት። የምታዩት ሁሉ ሀታ ምግብ ራሱ ማለት ነው የሀገሬ ልጆች፣ ምግቡ ራሱ ልብሱ ራሱ እቃው ራሱ በቃ ረመዳን የሚሸት ረመዳን የሚገልጽ ነገር ነው በብዛት የምታዩት ማለት ነው። መቼ የረመዳን ወቅት ሊገባ ሲል ረመዳን እስከሚያልቅ ድረስ ማለት ነው። ከዛ ደግሞ ረመዳን ሊያልቅ ደግሞ ሳምንት ሲቀረው በቃ ያሸበርቃል በአዲስ በቃ ማለት ነው። ያንኛውን ገልብጦ ይጥልና ኢድን የተመለከተ ነገር በቃ ያናፍሳቸዋል። ከልብሱም ከእቃው ከሀለውያቱ ከምናምኑ ጀምሮ ማለት ነው። እና በጣም ግርም ይለኛል። አንድ ካምፓኒያቸው፣ ሁለት ነጋዴዎቹ እንዴት ከወቅቱ ጋር የሚሄደውን ነገር እንደሚያውቁት ማለት ነው። በቃ የህዝባቸውን ፍላጎት እነሱ ቀድመው ያውቁታል የሀገሬ ልጆች። እና ይሄ ነገር በጣም ግርም ነው ብላይ ወላይ ከምላችሁ በላይ። ይሄንም የምላችሁ ያው ረመዳን ሲደርስም ልገዛ ስለምወጣ ኢድም ሲመጣ እንደዚሁ። እና ሰሞኑን ዱባይ ላይ አዲስ ነገር አለ ብያችኋለሁ። አዲስ ነገሩ ምንድነው የሚለው በእርግጠኝነት ብዙዎቻችሁ ሰምታችኋል፣ አይታችኋል። አረብ ቤት ውስጥ ያላችሁ ለምን ብትሉ የእናንተ መዳሞችም ይሄን ነገር ተግባራዊ ስለሚያደርጉት እና ይትላችሁ እነዚህ እቃዎች ልገዛ ወጣው ፌርሙሶችንና እነዚህ የሼና የጋህዋ እንትኖች ማለት ነው። እና ሲሄድ ከዚያ ሱቅ ስገባ ሌላ ነገር አጥተው የሚያገሬ ልጆች ሌላ ነገር የለም። ወላሂ ነው የምላችሁ በተለያየ እንትን ዲዛይን ሆኖ በቃ ስለዚህ ነገር የሚገልጽ ብቻ ነው የምታዩት ማለት ነው። ሰውም ሌላ ነገር ሲገዛ አታዩት የሚያገሬ ልጆች። ትኩረቱ ከዚህ ላይ ብቻና ብቻ ነው ማለት ነው። በፍላጎታችሁ አለ ብትፈልጉ እንደዚህ በሸፋፍ ብትፈልጉ ዝም ብሎ በልሙጡ ምናምን ነገር አለ። ብቻ ግን እንትኑ ምን ነው ባለው ባንዲራውን የሚገልጽ ነገር አለው ማለት ነው። እና ሰሞኑን እንግዲህ ያው ዱባይ ላይ ከመንግስታችሁ ትእዛዝ ተላልፏል። እሱም ትእዛዙ ምንድነው ብዙዎቻችሁ እንደምታውቁት ሁሉም በነገራችን ላይ ደግሞ እኮ ግን ባይወዱት ነበር የሚገርም አይደለ? እኔ ከአረቦች የሚያስቀናኝ ነገር ምን እንደታውቃላችሁ? ለሀገራችሁ ያላቸው ፍቅር፣ ደግሞ ለመሪያቸው ያላቸው ክብር። ሀገራችሁን እኛ ቢሆን ትንሿን ነገር ሰበር ዜና እያልን ያልተደረገውን ተደረገ ተጋደሉ ምናምን እያልን ሀገራችን እናጨርሳለን አይደል? እነሱ ግን ሀገራቸው ውስጥ ወላሂ ነው የምላችሁ በባለፈው ኤርፖርቱ አካባቢ ተቃጥሏል አላልኳችሁ? የተቃጠለ ምን እንደታውቃላችሁ? ሀገሬ ልጆች ይሄን ቃል ገዛ ሰር ነው ያየሁት። የፕሌኖቹ ነዳጅ መቅጃቸው ነው የተባለው ማለት ነው። እንዳለ መቶን አመድ ሆኗል ማለት ነው። እስኪያችን በቪዲዮ አንድ ሰው ቀርጾ አይታችኋል? አላያችሁም? አያሳዩም። ለምን? የሀገራቸውን ድክመት ማሳየት ስለማይፈልጉ ድብቅ ነው የሚያደርጓት። እኛስ በለው ያዘው ልቃቃው እኛማ ያልተደረገው ነገር እኮ ፈጥረን ሀገራችን ለማጠልሸት ህዝባችን ለማጠልሸት የምንሰራና በዚህ በኩል አረቦችን እቀናባቸዋለሁ። እውነቴን ነው የምላችሁ። እና የሀገሬ ልጆችን
በመጀመሪያ ኢራንዬ እንዲሁ እጅሽን ከዱባይ ላይ አንሺ። እንዲሁ ወደ ዱባይ ስታስብ ያላሰብሽው ነገር ይጣልብሽ። እኔ ዱባይን በጣም ነው የምወዳት፣ ወላሂ ከምሬ ነው የምላችሁ። በቃ ችግሬን ያራገፍኩባት ብዙ ነገር ያወቅኩባት ነች ዱባይ ማለት ነው። ለእኔ ሁለተኛ ሀገሬ ብያቸዋለሁ። ሲጀመርም የሀገሬን ጥቅምም እንዳውቃ ያደረገችኝ የሀገሬንና የቤተሰቤን ጥቅም ያወቅኩት ዱባይን ከመጣሁ ዱባይ ካየሁ በኋላ ነው። ገብቷችኋል? እኔ እኮ ኢትዮጵያ እያለሁ እኮ ይቼ ደሀ ሀገር እያልኩ እኮ ሀገሬን ሳረክ ስሳደብ የነበርኩ የማረባ ልጅ እኮ ነኝ። አሁን ግን በዱባይ ምክንያት የሀገሬ ፍቅር ሁሉ እንዲያርፍብኝ አድርጋኛለች እና ለዛ ነው ማለት ነው። እና ውድ ቤተሰቦች ባለፈው እንግዲህ ያው የተኩስ አቁም ስምምነቱ ማለት ተኩስ አቁም እንኳን አይደለም ብቻ የሆነ ስምምነቱ ምናምን ላይ ስለነበረ መንግስታችሁ ምን ብሎ መልእክት አስተላልፏል መሰላችሁ? ሁላችሁም በየቤታችሁ አለሙን ስቀሉ ተብለዋል ማለት ነው። ባንዲራችሁን ስቀሉ ተብለዋል። ገባችሁ? እና በእያንዳንዱ ቤት ሰሞኑን ባንዲራ ያልተሰቀለበት ቤት አታዩም። በእያንዳንዱ ቤት እኛውን እዚህ እነሱ የሚኖርበት ቤት ነው። በጀርባ ደግሞ ይሄን የሚያክል ያችኛዋ ሚስት ትኖርበት የነበረ ሌላ ቤት አለ። እዛ የሚኖሩት እነማን ናቸው? ባንጋሊዎች ማለት ነው። ወስደሽ ባንዲራ ስጫቸው ተብዬ ባንዲራ ነው የገዙላቸው። ወስጄ ሰጥቻቸው ራሳቸው ሰቅለዋል ማለት ነው የሀገሬ ልጆች። እና ሰሃናቸው፣ የውሃ ብርጭቋቸው፣ የሻይ የቡና ሁሉም ነገር እሷን የተመለከተች እንዲያደርጉ ተደርጓል ማለት ነው። በእርግጥ ይሄኛው ግዴታ አይደለም፣ ግን ህዝባቸው እንደሚያደርገው ህዝባቸው እንደሚጠቀምበት ስላወቀ ነጋዴዎች አምርተው አቅርቦላቸዋል። የሀገሬ ልጆች ሱቅ ውስጥ ስትገቡ የምታዩት እሱንና እሱን ብቻ ነው። ባንዲራቸውን ግን መልእክት ተላልፏል። ስለዚህ በዚህ አጋጣሚ ኢጃዛ ቤት ያላችሁ ያው ትእዛዙ ከላይ ስለሆነ እናንተም እንግዲህ ከዚህ ሀገር እስካላችሁ ድረስ ከዚህ ሀገር ያለውን ህግ ማክበር ግድ ይላችኋልና እናንተም ይችን ባንዲራ ወለብ ወለብ አድርጓት። አይታችሁ እኮ ነው ወላሂ ላዚም ታክሲዎች ራሱ እነዚህ ጠላባት ምናምን የሚሰሩት ራሱ ሞተሮች ምናምን ራሱ ስታችሁ እሷን እንጥልጥሎ ነው የሚዞሩ። ብታዩ ሐኪም ቤት ብትገቡ፣ ሱፐር ማርኬት ብትገቡ፣ ሁሉም ቦታ ማለት ነው። እና እንዲሁ ደስ ሲሉ በቃ ከመንግስታችሁ ከላይ የመጣ ትእዛዝ ከሆነ ምንም ይሁን ምንም ሳቅማሙ ይቀበሉታል። የሀገሬ ልጆች ሳቅማሙ ይቀበሉታል። ለሀገራቸው ለመሪያቸው ያላቸው ክብር ያላቸው ፍቅር ይለያል። እኛስ ንገሩኝ እስኪ። ጠቅላይ ሚኒስትር ማን እንደሆነ ጠንቅቄ ሳላውቅ ጠቅላይ ሚኒስትሬን እዘርፋለሁ። የኢትዮጵያ ዋና ከተማ ማን እንደሆነች ለይቼ ሳላውቅ እንኳን ሀገሬን አረክሳለሁ። እኛ ይሄ ነው በቃ። እነሱ ግን በሀገራቸው አይደራደሩም። የሀገሬ ልጆች ለሀገራቸው ያላቸው ክብር ይለያል። ምንም ይሁን ምንም ከላይ ትእዛዝ ከመጣች ያቺ ነገር ተግባራዊ ትሆናለች። ገባችሁ? እና በዚህ ነገር አረቦችን እቀናባቸዋለሁ። ኢንሻአላህ እኔም ከሀገሬ ስገባ ደግሞ ተግባራዊ አድርገዋለሁ ብዬ የምለው ነገር ነው። ወጣችኋል? በሀገሬ ካሁን በኋላ ተደራደሩ። እኔ በፊትም በነገራችን ላይ በሀገሬ ተደራድሬ አላውቅም። እስኪ በዚህ አጋጣሚ ለሀገራችሁ ምን አድርጋችሁ ታውቃላችሁ? እኔ ኢትዮጵያ እያለሁ ከአንደኛ ክፍል ጀምሬ እስከ 10ኛ ክፍል ስማር ያው መጀመሪያ ከቀበሌ ጀመርኩኝ፣ ከዛ ከወረዳ፣ ከዛ እስከ ዞን፣ ከዞን እስከ ሀገር ድረስ እንትን ብያለሁ ማለት ነው። ያው ሀገሬን በትንሽም ቢሆን እንትን ብያለሁ ማለት ነው። አገልግያለሁ። በምን ካላችሁ በስፖርት እሱም በሩጫ ከምሬ ነው የምላችሁ፣ ወላሂ እየቀለድኩ አይደለም። እና እናንተስ ምን አሻራ ጥላችኋል? ወደፊትስ ምን አስባችኋል? ከስደት መልስ ደግሞ በበለጠ ሀገሬ እከሳታለሁ ብዬ ተስፋ አድርጋለሁ። ኢንሻአላህ በሀገሬ ለመስራት ስራ ወጣቶችን አብሬ ስራ ፈጥሬ ለማሰራት አስቤያለሁ። ያርግልሽ በሉኝ። እሺ ሰምታችኋል። እና እኔ ዱባይን በጣም ነው የምወዳት። ባንዲራዋ ራሱ ያለው ግርማ ሞገስ ይሄን እዩት እስኪ ማለት ነው። እናማ ኢጃዛ ቤት ያላችሁ ሰዎች ባንዲራ ያልሰቀላችሁ ባንዲራ ስቀሉ። እሺ የሳህን ይሄ ፌርሙስ ምናምን ነገር ችግር የለውም እሱ ዋጅብ፣ ምክንያቱም አያችሁም። ባንዲራችሁን ግን ወጥተው ይፈትሻሉ። በእርግጥ ከአንዱ ቢላ ላይ ከተሰቀለላችሁ ሁላችሁን ሊገልጣችሁ ይችላል። እናማ ይሄ ልላችሁ የመጣሁት አዲስ ነገር ይሄ ነው። እርግጠኛ ነኝ በብዙዎቻችሁ ቤት ይሄ ነገር ተግባራዊ ይሆናል። እርግጠኛ ነኝ ብዙዎቻችሁ። እስኪ ይሄ ነገር መዳሞቻችሁ ያደረጉ ወይም ተደርጎ ያያችሁቶች እኛ ቤትም አለ ብላችሁ ኮሜንት አስቀምጡ ማለት ነው። የሌለ ደግሞ ለመዳማችሁ ነገሩ አታድርግሽ።